ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ዛሬ ደግሞ ማንበብ እየቻሉ መጻፍ ለሚቸገሩ ወሳኝ ነገሮችን ነው ይዤላችሁ የመጣሁት። እነዚህን አራት ስቴፖች በቅደም ተከተል እያንዳንዱን ከመጀመሪያው እስከ መጨረሻው በመከታተል ማንበብ እየቻላችሁ መጻፍ ለምትቸገሩ የበለጠ ግልጽ እንዲሆንላችሁ ብዬ ይዤላችሁ የመጣሁ ነው። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንግሊዘኛን ከመሰረቱ እንዲሁም ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩ አማርኛም እንግሊዘኛም ሌሎችንም ያጠቃለለ ትምህርት በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርና ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ ማለት ነው። ቀለል ባለ ሁኔታ እናስተምራችኋለን። በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። ከ3 ወር እስከ 4 ወር ባልበለጡ ጊዜያት ብቻ አቀላጥፋችሁ ማንበብና መጻፍ የምትችሉበትን ቅድመ ሁኔታ አዘጋጅተን ጨርሰናል። እናንተም ባላችሁበት ሆናችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። ወደ ዋናው ትምህርታችን ስንሄድ ዛሬ የምናያቸው ደግሞ ማንበብ እየቻሉ መጻፍ የሚቸገሩባቸው ወሳኝ ምክንያቶች ምንድናቸው የሚሉትን እናያለን። እንዲሁም መፍትሄዎቻቸውንም እነግራችኋለሁ። ማንበብ እየቻልን መጻፍ የምንቸገረው አንደኛ ማንበብ ዕውቀትን ይሰበስባል ወይም ይይዛል። መጻፍ ግን ዕውቀትን ያደራጃል። አያችሁ፣ ማንበብ ዕውቀትን መሰብሰብ፣ ስናነብ ዕውቀትን እንሰበስባለን። ስንጽፍ ግን እናደራጀዋለን። እንዴት ነው የምናደራጀው? ያነበብነውን ነገር ስንጽፈው ፊደላትን ከአንዱ ወደ ሌላኛው በማጣመር ሙሉ ትርጉም እንዲሰጡ የምናደርግበት ዋነኛው የትምህርት ደግሞ አሊያም የማንበብና የመጻፍ ችሎታን የሚያዳብር ዘዴ ነው። ስለዚህ ማንበብ ዕውቀትን መሰብሰብ ነው። ነገር ግን የሰበሰብነው ዕውቀት ካልታሰረ ይበተናል አይደለ? ስለዚህ ያን የሰበሰብነውን ዕውቀት ስንጽፈው ነው ትክክለኛ ዕውቀት ያዝን የሚባለው። አንድን ነገር በአእምሯችን ያዝነውን ነገር በተግባር ስንስለው ወይም ስናገኘው ነው አይደለ? ለምሳሌ እኔ ነገ በጠዋት ተነስቼ ቁርስ እሰራለሁ ካልኩኝ በጠዋት ተነስቼ ቁርስ መስራት ስችል ነው ተግባር ላይ የተገኘሁት ወይም ደግሞ ውጤታማ የሆንኩት አይደለ? ለምፈልገው ነገር ደረጃ ላይ ያደረሰኝ ያን ነገር ያሰብኩትን ነገር በተግባር ሳገኘው ነው አይደለ? ስለዚህ ማንበብ ብቻ በቂ አይደለም። ማንበብ እየቻላችሁ መጻፍ መቻል አለባችሁ። አንድ ሰው ሙሉ ነው ተብሎ የሚታሰበው ያነበበውን ነገር መጻፍ ሲችል፣ ያነበበውን ነገር በወረቀት ላይ ማስፈር ሲችል። ከዛ ውጭ ግን ያነበበውን ነገር በወረቀት ላይ ማስፈር ካልቻለ ይሄ ሰው ተምሯል ማለት አይቻልም። ሐሳቡን በግልጽ መግለጽ አይችልም። ሐሳቡን በሐሳብ እንጂ በጽሁፍ መግለጽ አይችልም። ዛሬ ደግሞ ብዙዎቻችን ስልካችን ላይ ሊሆን ይችላል፣ ሌሎች ቦታ ላይ ሊሆን ይችላል፣ በወረቀት ላይና በስልካችን ላይ ነው የምንጽፋቸው አይደል? ሐሳባችን በትክክል መግለጽ የምንችለው ስንጽፍ ብቻ ነው። ከዛ ውጭ ግን በማንበብ ብቻ የሰውን ሐሳብ እንቀበላለን እንጂ የኛን ሐሳብ ማስተላለፍ አንችልም ማለት ነው። ስለዚህ የመጀመሪያው ስራችን ማንበብ ዕውቀት መሰብሰቢያ እንጂ መተግበሪያ ወይም ደግሞ ማደራጃ አይደለም። ስለዚህ ማንበብ እየቻላችሁ መጻፍ የምትቸገሩ አንድ ይሄንን ትወስዱና፣ ሁለተኛው ማንበብ እየቻላችሁ መጻፍ የምትቸገሩ የአማርኛ 7ቱን የአናባቢ ፊደላት ከመጀመሪያው ከእ ጀምራችሁ እስከ 7ኛው ኦ ድረስ በትክክል በማንበብና እንዴት አደራጅተን መጻፍ እንደምንችል በዚህ መሰረት ማየት ትችላላችሁ። በላይ በሳምንት ከቅዳሜና እሁድ ከ3 ሰዓት እስከ 6 ሰዓት ላይ ስለነዚህ ድምጾች የበለጠ ማብራሪያ ያሰጣችኋለሁ። አናባቢ ድምጾች ምንድናቸው? መጻፍ እየተቸገርን እንዴት ማንበብ እየቻልን እንዴት መጻፍ እንቸገራለን ለሚሉትም ከዛ ላይ የበለጠ ማብራሪያ ስለምሰጣችሁ ሁሌም ቅዳሜና እሁድ ከ3 ሰዓት እስከ 6 ሰዓት ባሉ ሰዓት ውስጥ ላይቭ ላይ በመግባት የበለጠ ማብራሪያ ታገኛላችሁ። ሁለተኛ እጅህ መጻፍ እስኪለምድ ድረስ ልብህ ያነበበውን ደጋግማ አስፈረው። ጽናት ካለህ ፊደላት ይታዘዙልሃል። ምንድነው ይሄ? አእምሮ ላይ ያለን ነገር በጽሁፍ ለማስፈር መሞከር። ለምሳሌ በቀላሉ በጣም የጀማሪዎች ከሆናችሁ ፊደላትን ለመጻፍ ሀ ብላችሁ እንዴት እንደምትጻፍ መጀመሪያ ፊደላትን ማወቅ መቻል አለባችሁ። ይህንን ለማድረግ አሁን መጀመሪያ ላይ እንዳልኳችሁ ማንበብ እየቻሉ መጻፍ ለሚቸገሩ ነው የዛሬ ቪዲዮ የበለጠ ማብራሪያ እየሰጠሁት ያለው። ስለዚህ ያን የምታነቡትን ነገር ያነበባችሁትን ነገር እየደጋገማችሁ መጻፍ መቻል። እየደጋገማችሁ ስትጽፉ ከዛ በኋላ ፊደላት በራሳቸው ታዘው እናንተ መጻፍ እንድትችሉ ያደርጓችኋል ማለት ነው። ስለዚህ መደጋገም መቻል፣ እያንዳንዱን የምታነቡትን ነገር በአእምሯችሁ የያዛችሁትን ነገር ለመጻፍ መደጋገም፣ በድግግሞሽ የሚመጣ ነገር ዘላቂ መፍትሄ ያገኛል ማለት ነው። ስለዚህ እጅህ መጻፍ እስኪለምድ ድረስ
ልብህ ያነበበውን ደጋግመህ አስፍረው። ጽናት ካለህ ፊደላት ይታዘዙልሃል ማለት ነው። ሌላው የማይነበብ መጽሐፍና የተዘጋ ቤት። የማይነበብ መጽሐፍ እንደተዘጋ ቤት። የማይጻፍ እውቀት ደግሞ ሳጥን ቁልፍ እንደሌለው ሳጥን ነው። እችኛውን ወደዚህኛው መገልበጥ ትችላላችሁ። ቁልፍ እንደሌለው ሳጥን ነው። የማይነበብ መጽሐፍና የተዘጋ ቤት አንድ ናቸው። የማይጻፍ እውቀትም ደግሞ እንደተቆለፈ ሳጥን ነው። የተቆለፈ ሳጥን በውስጡ ብዙ ነገር አለው። ብር ሊኖረው ይችላል፣ ወርቅ ሊኖረው ይችላል፣ ማዕድን ሊኖረው ይችላል። በጣም ብዙ አይነት ነገሮች አይደለም፣ ግን ተቆልፏል። ማግኘት አንችልም። የማይጽፍ ሰውም እንደዛ ነው። እውቀቱ ሊኖረው ይችላል፣ አንብቧላ ይኖረዋል፣ ግን መጻፍ አይችልም። ምን ጠቀሙ? ልክ ከሳጥን ውስጥ ያለው ገንዘብ ለሱ እንዳልሆነ ተቆልፎ መከፈት እንደማይችል አድርጋችሁ ስትወስዱት አለ፣ ግን መጠቀም አይችልም። አያችሁ? አለ፣ ግን ለሱ ጥቅም ላይ አልዋለለትም። ስለዚህ እናንተም ማንበብ እየቻላችሁ መጻፍ የምትቸገሩ ከሆነ እውቀቱ አላችሁ፣ ነገር ግን ለምንም ልትጠቀሙት ስለማትችሉ እንዴት ማንበብ እየቻልን መጻፍ እንቸገራለን ብላችሁ የምትቸገሩ ካላችሁ በውስጥ መስመር አናግሩኝ። በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማራ ነው የምንገኘው። ቀለል ባለ ሁኔታ በጣም በአጭር ጊዜ ከ30 ደቂቃ ባልበለጠ ጊዜ ብቻ ማንበብ እየቻላችሁ መጻፍ የምትቸገሩትን መፍትሄ እንሰጣችኋለን። ከዛ ውጭ ደግሞ በላይቭ እንዳልኳችሁ መጀመሪያ ላይ ቅዳሜና እሑድ ከ3 ሰዓት ጀምሮ ማታ ማለት ነው እስከ 6 ሰዓት ድረስ በዩቲዩብ አሊያም ደግሞ በቲክቶክ ልትከታተሉ የበለጠ ማብራሪያ ታገኛላችሁ። ስለዚህ የማይነበብ መጽሐፍ እንደተዘጋ ቤት ነው። የማይጻፍ እውቀት ደግሞ እንደ ተቆለፈ ሳጥን ነው። ስለዚህ እውቀታችን የሚለካው ማንበብ ስለቻልን ብቻ ሳይሆን መጻፍ ስንችል ነው። ምክንያቱም መልእክቱን ማስተላለፍ የምንችለው የእኛን መልእክት ልናስተላልፈው የምንችለው በምንድን ነው? በመጻፍ ነው፣ በማንበብ አይደለም። ማንበብ መቀበያ ነው፣ መጻፍ ደግሞ መላኪያ ነው። ሌላው አንድ መስመር መጻፍ መቻል በራስ የመተማመን ትልቁ መጀመሪያ ነው። አንድ መስመር መጻፍ መቻል በራስ የመተማመን ትልቁ መጀመሪያ ነው። ስለዚህ እናንተ ያነበባችሁትን ነገር በግልጽ ለመጻፍ አእምሯችሁ ላይ ያለን ነገር ደጋግሙት። ፊደላትን አስታውሱ። ረጋ ብላችሁ ቁጭ ብላችሁ በጽሞና እያንዳንዱን ፊደል እያስታወሳችሁ ብትጽፉ አይከብዳችሁም፣ እርግጠኛ ነኝ። ግን ለመጻፍ መጀመሪያ ምን ማድረግ አለብን? ፊደላትን ነጣጥለን ማወቅ መቻል አለብን። ፊደላት ከየትኛው ቤተሰብ እንደመጡ ማወቅ፣ ስንተኛ ቤተሰብ ናቸው፣ ምን አይነት ቅርጽ አላቸው የሚለውን የፊደላትን በደንብ ጥናት ያስፈልገዋል። እነሱን በደንብ ካጠናችሁ በኋላ ቃሎችን አንብባችሁ ያንን ቃል ወይም ደግሞ አእምሯችሁ ላይ አፍልቃችሁ ያንን ቃል ለመጻፍ መሞከር፣ መደጋገም የበለጠ ግልጽ እንዲሆንላችሁ ያደርጋል ማለት ነው። የበለጠ ግልጽ እንዲሆንላችሁ ያደርጋል። ስለዚህ እንደዚህ እያደረግን አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እንዲሁም ደግሞ ማንበብ እየቻሉ መጻፍ ለሚቸገሩ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርና ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ከሆነ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ታገኙናላችሁ። በአጭር ጊዜ ብቻ አማርኛን አቀላጥፋችሁ ማንበብና መጻፍ ትችላላችሁ። እንዲሁም ሂሳብና እንግሊዝኛንም ጨምሮ ከፊደላት ጀምሮ የምትቸገሩ ካላችሁ ሂሳብን መደመር፣ መቀነስ፣ ማባዛት ሌሎችንም የምትቸገሩም ካላችሁ እያስተማርና ነው የምንገኘው። እናንተም በኦንላይን ትምህርቱን መከታተል ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።